ኡስታዞች እንደሆነ እንድታውቂ ዘንድ ብቻ ነው፣ ሌላ ነገር አይደለም። ዋና ታርጌቱ ምንድነው? ባለፈው እዚህ ብለናችኋል። እኛ በፊት የእናንተን ድራማ እናንተ ዋሹ፣ እናንተ ቅጠፉ፣ እናዋርዳችኋለን ብለናቸዋል አይደለ? እኛ ጀግናንን ይኸው ያዝንሽ ብልህ ነን ነው አይደለ? ማን ነው ብልሁ? እናያለን። ጥያቄሽ ምንድን ነው? ችግር የለውም። ክርስቲያን ነገር ጥያቄሽን ጠይቅ። ጥያቄውን መመለስ ነው። እንትን የለውም። እኔ የምነግርህ ነገር ሙስሊም ነኝ። እኔ ሙስሊም ነኝ። አሁንም እኔ የምፈልገው ምንድነው? አንደኛ በመጽሐፍ ቅዱስ ላይ ከኔ በኋላ የሚመጣ ነብይ ያለ የሚለው ነገር ሙስሊም ላይ ያልሽው ወይንስ ጆሮ ነው? ነኛ አርካኑ ሱራ ስንት ናቸው? ሱራ ትሰግጃለሽ? አንድ ያዘው ቆይ ሙስሊም ናት የጠየቀችው ጥያቄ። እሷም ደግሞ ምን ነበረ? መጽሐፍ ቅዱስ ላይ ከኔ በኋላ መሐመድ ይመጣል ብሏል ኢየሱስ። ኦኬ እሺ ቀጥል። ስድስት ናቸው። አርካኑ ሱራ ስድስት ናቸው። እቺ ካርታ ላይ ባሉ እሺ አርካኑ ውዱእ ስንት ናቸው? አሁን እኮ እሱን እኮ መጠየቅ እንትን አይደለም። ነገር የጠየቁትን ጥያቄ መመለስ ነው። ጥያቄ መመለስ ነው አሁን እንጂ ጥያቄን አሁን ይሄ ማወናበዱ ምንም እንትን የለውም። እኔ ሙስሊም ነኝ። ሙስሊም እንዳልሆንሽ አገለጥኩሽ። በአንድ ጥያቄ ማለት ነው። አርካኑ ሶላት ስንት ናቸው? ስድስት ስለሽ ስድስት ማጭበርበር አልተሳካም። ያው አሁን ወደ ጥያቄሽ ልንገርህ፣ ምንም ጥያቄ የተፈጠረብሽ ነገር የለም። ሙስሊም እንዳልሆንሽ አጋለጥኩሽ። በአንድ ጥያቄ አሁን ወደ ጥያቄ ግን ዝም ብለሽ አስረዳኝ። አሁን ስለ ነብዩ መሐመድ ነብይነት ጥያቄሽ ምንድን ነው? እኔ እንድታስረዳኝ እፈልጋለሁ። የአንድ ነብይ ደግሞ አልጨቃጨቅም። ሌላም ጥያቄሽን ጠይቂያለሽ እኮ ሁሉም ተረዳ። አሁን እዚህ አንድ ጥያቄ ማለት ነው። ዝር ያደረግሽ አሁን ወደ ጥያቄ ጥያቄሽ ምንድን ነው? እኔ አሁን ማለት የነብዩ መሐመድ በትክክለኛ ያለ መላእክተኛ ለመሆናቸው ጥያቄ እንትን እያለብኝ ነው። ያ ልጅቷ ይሄን ነው የጠየቀችው። የራሱን ሚስት እንግዲህ በድራማ የዘረረ ብቸኛ ኡስታዝ ማለት ነው። የራሱን ሚስት ድራማ አሰርቶ የዘረረ ኡስታዝ መሆኑን በዚህ እንድታዩ ትፈልጋለሁ። እንግዲህ የመጀመሪያ የገባችበት ቲክቶክ አካውንቷን ይው። ልጅቷ ማነች? ጥሪ ያቀርብልሻለሁ። እዚህ ካለሽ መግባት ትችያለሽ። ቀጥል። አካውንቷ ቤተሰቦቿም አሉ። ያ ባይዜ ማይ ቤስት ዳድ ብላ አባቷን እና እናቷን ፖስታለች። እንግዲህ ይሄ እነዚህ ናቸው። ሂጃብ የለበሰ ክርስቲያን ማን ነው ብልህ? ሂጃብ የለበሰ ክርስቲያን እናቷ ሂጃብ የለበሰች ክርስቲያን። ኦራይት። እነኚህም ቤተሰቦች የምታውቁ ካላችሁ ልታናግሩን ትችላላችሁ። ክርስቲያን ከሆነች ኤክስኪውዝ አናደርግም። እንደዚህ አይነት የሚሰራ ክርስቲያን ላይ ኤክስኪውዝ አናደርግም። ንስሐ መግባት አለባችሁ። እንደገና በጸጸት እንትን ማለት አለባችሁ። ክርስቲያን ብትሆኑ ድጋሚም ሌላ ፎቶዋንም የእናትና አባቷ በሂጃብ አስጠጋው። ትንሽ እንትኑን ይታያችኋል። የስድስተኛ ክፍል ያቆመ የእኛን ጭንቅላት ሊጫው እኛ ላይ ስድስተኛ ክፍል ያቆመ ኡስታዝ እኛንም አይሸውደንም። በ5 ብር 20 እንገዛለን እንደዚህ አይነት ኡስታዝ። ያውም እሱ ነው 5 አስመርቀን ማለት ነው። መርካቶ ወስጄ የብር 20 ልሸጠው እችላለሁ። ይሄንን ልገዛ እችላለሁ። እንደዚህ አይነት ኡስታዝ ምን ይሰራል ብገዛውም? ለዘበኝነት እንኳን ማይሆን ማለት ነው።
ይሄ አንደኛው ነው። አሁን በሰሚራ በመጀመሪያ የመጣችበት አካውንት የተያዘው ማለት ነው። ከሁለት አንድ ነው የሚሆነው። አንደኛ ሁለቱ ተነጋግረው በዚህ ነይና ዩዘር ኔምሽን ዘለቀ በይው ገብቼ እንዳዋረድኩሽ ትሆኛለሽ። እንደገና ደግሞ በክርስቲያን ስም ትመጫለሽ። ከዛ ደግሞ ያኔ የማዋርድሻለሁ። ከዛ እኔ የሚችለኝ የለም ምናምን ቦስ ነኝ እኔ ምናምን ብዬ እላለሁ። ከዛ በኋላስ እነሱ እያዋረዱን ያሉትን እናስቆማቸዋለን ነው። አይሳካም። ሁለተኛውንም እንመታዋለን። ስለዚህ እናትና አባቶቼ ብላ የለቀቀቻቸውን አያቸዋል። ማናቸው? ሂጃቢስት ወይድ ቀጥር ክርስቲያን የቆየ ቪዲዮ ነው ያቆየን 2025 ኦልሞስት ከስንት ወር በፊት ከ5 ከ6 ወር በፊት የተለቀቀ ቪዲዮ ከ8 ምናምን ወር በፊት አካባቢ የተለቀቀ ቪዲዮ ነው። ያ እንግዲህ ፎሎ የምታደርጋቸው ምናምን አብዛኞቹ አብዱሎች ናቸው። ፎሎ ያደረገቻቸውም ሙስሊሞች ናቸው። አሁን ፎሎወሮቹን አሳይ። ሙስሊሞች ናቸው እነዚህ። ደቦረኗን ኑር አዲስ ሾርማሩ ንጽጽር የሚሰራ ልጅ ነው። እዚሁ ስራውን ኮሜንት እያደረገ ነበር እኮ አለ። ኦኬ የአንተን አይላክብን ሾርማ፣ አንተ ስድብ ነው አክቹዋሊ የምታውቀው። አሁን ይህንኛው አንደኛው አካውንት ውርደት ነው። ዋናው የመጀመሪያዋ ማለት ነው ተያዘችበት የተባለችው እናትና አባቷን ቀጨም የ6ኛ ክፍል አንድ ቅማላም ነብይ የሚከተል ሊሸውደን እኛን አታስቡት። ቀጥል። ሁለተኛውስ ተመር ብላ የመጣችበት አካውንት። ሁለተኛው ደግሞ ሚስቱን ወዲያው አካውንት እንግዲህ አስከፍቶ ላካት ማለት ነው። ወዲያው ተከፍቶ አንድ ፎሎወር ራሱኑ ፎሎወር አድርጋ በዛኛው ወዲያውኑ እንድገባ ተደረገ። አንድ አሳያቸው፣ አስጠጋና አሳየው። ቴምር አበራ ብላ የመጣችበት አካውንት ፎሎወሩ ስንት ነው? 1%። ይሄ ቆየ አካውንት ነው። አንድ ሰው ብቻ ፎሎ። ውሸት ነው አይደለም ይሄ? ከዛ በኋላስ ይሄ ከተሰራ በኋላ አሁን ችግር የለውም ሰርተነዋል፣ ድራማውን ሰርተናል ካሉ በኋላስ ቀጥል። ያ ከዛ በኋላ ደግሞ ትንሽ ቆይታችሁ ፎሎ ያደረገቻቸውን ስታዩ ድራማው ካለቀ በኋላ ማለት ነው። ድራማው ካለቀ በኋላ 19 ሰው ፎሎ አርጓታል። 5 ሰዎች ፎሎ አርጋለች። ፎሎ ያደረገቻቸው እነማንን ቢሆኑ ጥሩ ነው? የጠንበለሉ እህት ሶስቱ ራሱኑ ነው ፎሎ ያደረገችው። ዛሬ እንደምናዋርዳቸው ሲያውቁ ደግሞ የሚፈጠረውን እናሳያችኋለን። ፎሎ ያደረጓትን ደግሞ አሳይ። ፎሎ ያደረጓትን እዩ። እነማን ናቸው? እዩ ፎሎወሮቿ ይናፍቃችኋል። አንድ ቆይስ ያዘው ብንቆጥረው መቁጠር እንችላለን። ሙስሊም ሙዘፋ፣ እዚህ ጋር የካባ አለ። አንድ የኔን ስም ያየው መሰለኝ እፎይ የሚል አሊ ሁሴን፣ የአሻሪው ሰሪ ሙስሊሞች ናቸው። ሩስ አመፀኛው ማሚ ነኝ። አንድ ኦኬ ቆይ እና ትመለስ። ያ እፎይና ረዲ የሚባል ኦርቶዶክስ ነው። ይሄ ግን ብዙ ጊዜ ፎቶት ነገር ላይ ያዋለኝ ይሄ ልጅ በብሎክ ሸኙት። እዚህ ቤት ካያችሁ ታዲያ የኔን ስም ሪስፔክተር ናቸው። ኦልዌይስ አውቃችኋለሁ። የኔን ስም ያዙ። ኦኬ ቀጥል። ያ እነዚህ ጋር አለ ሙስሊም፣ እዚህ ጋር አቡበከር አለ፣ ሌይላ አለ፣ ሳካ፣ እርግባ ሙስሊሞች ናቸው እንዳለ። አክረም፣ ረመዳን። ቴንክ ዩ። ፎሎ ያደረጓት እነማን ናቸው? ዘሆን ሙስሊሞች። ፎሎ ያደረገችው ሶስቱንም ከአምስቱ ሶስቱን ያደረገችው ማንን ነው? 6ኛ ክፍል ያቆመውን ኡስታዝ። እናትና አባቷ ምንድን ናቸው? እናትየዋ ሂጃቢስት። ዛሬስ ከዛ በኋላ ዛሬ እንደምናዋርዳቸው ሲያቁስ አሁን ምሽቱ ምን አደረጉት? አካውንቱን አጠፉት። ከዛስ ስሙን ቀየሩት። ወደ ምን ጓሄድ ክርስቲያን
ወደ ምን አሁን እዚህ ጋር በዚህ ተምር ያበራ ዩዘር ኔሙ ደግሞ ተምር ዶት አበራ ብላችሁ ሰርች ብታደርጉ አይመጣላችሁም። ማን እንደሚመጣላችሁ ላሳያችሁ። አንዴ በጣም የሚያስቁ የሚገርሙ ጉዶች ወራዳ ውሸታም። ይሄንን አይቶ ሰው እስልምና ውስጥ ከቆየ ጤነኛ አይደለም። እመኑኝ፣ ጤነኛ አይደለም። ይሄንን አይቶ እስልምና ውስጥ የሚቆይ ከሆነ እና እኛ ጋር ክርስቲያን ሆናለሁ ብትል ሂድ ተማር ነው የምንለው። ምንም እዚህ የሚሰራበት ድራማ የለም። ይኸው አካውንቱ ጠፍቶ በማንቀየረ ሪቨርስ ሆኖ ዩዘር ኔሙም ስሟም አበራ ተምሬ ሆኖ ተቀይሯል ማለት ነው። የመጀመሪያው ማን ነበር? ይሄኛው ነበር የነበረው። ዛሬ የትኛው ነው? ይሄኛው ነው የነበረው። ፎሎ ትናንትና ስንት ነበር? 5 ነበር። ራሱን 3 ጊዜ ሌሎች ደግሞ 2 ልጆችን ፎሎ አድርጋ ነበር። 19ኙም ፎሎዎቿ ሙስሊሞች ነበሩ። ዛሬስ አካውንቱ ያለበት ስታቱስ ይሄ ነው። በነገራችን ላይ ይሄ አያዋጣም። እንደዚህ መዋሸት አሳየው። ኦኬ አሳየው አንዴ መልሰው። ፎሎወሮቹ ማናቸው? አሁን እንዳለ ሙስሊሞቹ እንዲነሳ ተደርጎ ክርስቲያኖች ብቻ እንዲሆኑ ተደረገ። አሳያቸው አንዴ። በክርስቲያኑ የተተካ ዛሬ እንደምናሳይ ስለገባቸው የሙስሊሞችን ይህንንም እንደምንሄድበት ስለገባቸው ሙስሊሞችን እንዳላወጡት ወደ ክርስቲያን ቀየሩት ማለት ነው። እንደዚህ አይነት ውርደት በዘራችሁ አይደረስ። እናትና አባቷን አንዴ መልስ እናሳያቸው። ሚያቃት ይኖራል፣ ሚያቃት ይኖራል። ሜይ ቢ ልክ ነው። ከእንደዚህ አይነት ውርደት ጌታ ይሰውራችሁ። እንደዚህ ከመዋረድ አያደርስባችሁ። ደስ የሚለውን አሁን እርግጠኛ ነኝ ስወጣ በትንሹ 50 ቴክስት ይደርሰኛል። ከዛ ውስጥ በትንሹ 20 የሚሆኑት ሙስሊሞች ናቸው። በቃ እኛ እንዋሽም፣ ኡስታዞቹ ናቸው የሚዋሹት። በእነሱ ምክንያት እኛ እየተሸማቀቅን ነው የሚል ማለት ነው። አሳያቸው። አሳይ። እናቷ ማን ናቸው? ይኸው በእነዚህ አይነት ውርደት የሚከብር አምላክ የለንም። ብትመጣ ለራስ ነው፣ ባትመጣ ለራስ ነው። እኛ በውሸት የሚከብር ጌታ የለንም። አንዴ እግዚአብሔር ይመስገን በሉ። ከምር እግዚአብሔር ይመስገን። በውሸት ላይ ላላቆመን፣ በውሸት ላይ ላላቆመን አምላክ እግዚአብሔር ይመስገን። በድራማ ላይ ያላቆመን አምላክ እርሱ እውነት የሆነው ጌታ በእውነት ከእንደዚህ አይነት ቆሻሻ ድራማ ያወጣን የጠበቀን ከአጋንንታዊ ልምምድ የጠበቀን እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ሰላም አለን እኛ፣ ጤናማ አይምሮ አለን እኛ። ብትመጣና ብትሄድ ጥርግ በል ለአንተ ብለን ድራማ አንሰራም እኛ። ሂድ ተማር። እዚህ ጋር አይደለም ሻዳ የምትይዘው፣ እዚህ ጋር አይደለም ክርስትና አደባባይ ላይ የምናስቀብለኛ፣ በዛ አይደለም የምንከበረው እኛ። መጅሊሱ እንኳን ተደርቦ እንደዚህ አይነቶቹን ድራማ ሰርቶ ነው ያኔን ሂምሌት ለማድረግ ለማሸማቀቅ 5000 በአመት ባልሞላ ውስጥ ሻዳ ሲያዘ ብለው ሸለሙት። ባይገርማችሁ የሆነ ቪዲዮ ልኬልህ ነበር አይተው ከሆነ ሰሞኑን ለ10 ንጽጽር ላይ የሚሰሩ ከ250 ነው እስከ 300 ሚሊየን ብር ከ250 ወይም ከ250 እስከ 300 ሚሊየን ብር የሚያወጣ በጀት በጅታውን ስራ እየሰሩ ነው። ንጽጽር ላይ የሚሰሩ በአመት ስንት ሰውን የሚያመጡ መሰላችሁ? ተደምረው እስከ 500 ሰው ከሌላ እምነትና የወጡብንን የሚያስመልሱ እስከ 500 ሰው የወጣበት በጀት ስንት ነው? እስከ 3 ሚሊየን ብር ሶሪ እስከ 300 ሚሊየን ስንት ሆነው 10 ንጽጽር የሚሰሩ እስከ 300 ሚሊየን ብር ማምጣትስ የሚችሉ ስንት ሰው ነው? 500 ሰው የወጡትን መመለስና ከሌላ ቤተ እምነት ተደምሮ 500 ሰው 10 ነው። አንዱ ብቻውን አመት ባልሞላ ውስጥ 5000 ማምጣት የሚችል ከሆነ 300 ሚሊዮን ብር ለ10 ንጽጽር መምህራን መመደቡ እዛፌር አንድ ሰው ብቻውን አመት ባልሞላ ውስጥ 5000 ማምጣት ከቻለ 500 ለማምጣት 300 ሚሊዮን ብር ትመድባላችሁ? መጅሊሱ ጠረኛ አይደለም እንዴ? ኤኒዌይስ ወደ ዛሬ ቶፒካችን እንመለሳለን።
ያው ሁላችሁም ትተዋወቃላችሁ፣ እንተዋወቃለን። ቴክ ኬር ክርስቲያኖች። እንደዚህ አይነት ድራማ የሚሰራበት ቤት መግባትም የለባችሁም። በተለይም ሴቶች ጥንቃቄ አድርጉ። ሃይማኖታችሁን በደንብ ተማሩ። እንደዚህ አይነት ቆሻሾች ጋር መድረስም የለባችሁ። ኢንኬዝ አንድ ክርስቲያን እንደዚህ ድራማ ሲሰራ ብታገኙ ክርስቲያኖች አዋርዱት፣ እኔን ጭምር። ሊከበር አይገባውም። በድራማ የሃይማኖት መምህር ሆኖ በውሸት ሊከበር አይገባውም። ይሄ ክርስትና ፕሪንሲፕል ነው። ትልቁ የቆምንበት አለታችን እውነት ነው። አለታችን እውነት ነው። በውሸት ላይ በየትኛውን ታምር አንደራደረው። በውሸት ላይ ስላልተመሰረትን ማለት ነው። ኤኒዌይስ እናንተ ድራማ ስሩ፣ እኛ እናዋርዳችኋለን። ቀጥሉ። ክርስቲያን፣ ወደ ዛሬ ቶፒካችን እንመለስ። ዛሬ ብዙዎች እንደሚሸማቀቁ እርግጠኛ ነኝ። አዝናለኝ። ይሄ ባይሆን ደስ ይለኝ ነበር። ያ ወደ ቶፒካችን እንመለስና የዛሬው ርዕሳችን ላይ እንነጋገር። ያው እንግዲህ የዛሬው ርዕሳችን ምንድነው? ከጎዳና ላይ ኢፍጣር ጋር በተገናኘ የምንነጋገር ይሆናል። የጎዳና ላይ ኢፍጣር እንግዲህ ሙሐመድ ያዘዘው ነው ወይስ ደግሞ ሙስሊሞች ያልታዘዙትን ነገር እያደረጉ ይገኛሉ የሚለውን ነገር ሰፋ ባለመልኩ ለመዳሰስ እንሞክራለን። እንግዲህ ያው የጎዳና ላይ ኢፍጣር ብዙ ጊዜ ታያችኋላችሁ፣ ቪዲዮዎችን ለማሳየት እንሞክራለን። ምንድነው? አስፋልት ላይ የሆነ ምንጣፍ ነገር ያደርጉና ከዛ በኋላ እዛ ይመገባሉ። ይሄ ነገር የእስልምና አስተምሮ ነው ወይስ አይደለም? ተቀባይነት አለ ወይስ የለውም የሚለውን ሙስሊሞች እዛ ላይ ያላችሁ ነገር ገብታችሁ በመረጃ በማስረጃ እናወራለን ማለት ነው። ያ እንግዲህ የጎዳና ላይ ኢፍጣር ዓላማውና ዋና ግብ አድርጎ የተነሳው የክርስትናውን የአደባባይ ክብረ በዓላቶች የማደብዘዝ ተቀናቃኝ በመፍጠር ሽኩቻ በመፍጠር በዛ ሽኩቻ ምክንያት የእናንተ እየደበዘዘ እንዲመጣ የእናንተን ቦታዎች የመንጠቅ ዓላማ አድርጎ የተነሳ እንጂ ሃይማኖታዊ አይደለም። ሃይማኖቱ ኮምፕሊትሊ ይቃወመዋል፣ ይከለክለዋል። ዛሬ በደንብ እናየዋለን። ሃይማኖቱ ይከለክለዋል። ታርጌት አድርጎ የተነሳው ምንድነው? እሱ በክርስትና በኦርቶዶክስ የሚከበሩ የአደባባይ በዓላቶች አሉ። እነኛን የአደባባይ በዓላቶች አንደኛ እንዴት አድርገን ተቀናቃኝ በመፍጠር እነኛን ማኮምሸሽ እንችላለን። ምክንያቱም ተቀናቃኝ ካለ ዛጋም ሲሆን ምንም አዲስ ነገር አይኖርም። ያም እንደዛ እያከበረ ነው፣ እዚህም እያከበረ ነው የሚል ኢንቴንሽን ዞ ነው ሙስሊሞችን አስገቡ እና ያንን አንድ የማኮምሸሽ ስራ ነው ዓላማው። ሁለተኛ ደግሞ እነኚህ መሰረታዊ ቦታዎች እነኛን የመንጠቅ ታርጌት ያደረገ አሰራርና ያንን ሀሳብ ዞ የተነሳ ሃይማኖት ነው። ምንም እንኳን መጽሐፉ ባይፈቅደውም አስተምሮቱ ባይፈቅደውም ቅድም እንዳልኳችሁ ታርጌት ያደረገው ይህንን ፉክክር የመፍጠር ስራ ስለሆነ ከአስተምሮቱ አንጻር እንፈትሸዋለን፣ የምንመለከተው ይሆናል ማለት ነው። እውነት ይህን ስንት ዓመት ሆነው የአደባባይ ኢፍጣር ወይም አደባባይ ላይ ማፍጠር እንደዚህ የማክበር ስርዓት ስንት ዓመት ሆነው? ነቢዩ አክብረውታል ወይ? ሰሃቦቹ አክብረውታል ወይ? ቁርአንና ሐዲስስ ምን ይላል በዚህ ጉዳይ ላይ? የምንመለከተው ይሆናል ማለት ነው። ቁርአንና ሐዲስስ ምን ይላል በዚህ ጉዳይ ላይ? የምንመለከተው ይሆናል ማለት ነው። ኦኬ አላህ እንዴት ነህ? አላህ አለ አላህ አንድ ነው። ምን ነው? ሰላም ነው። ሰላም አለን ይመስገነው። መልካም። የጎዳና ላይ ኢፍጣር ትደግፋለህ? የትም ቦታ ላይ ሙስሊሞች ሶላት ለመስገድና ምግብ ለመብላት አይከለከሉም። ኦኬ፣ የትም ቦታ ላይ ይቻላል? አዎ፣ ሽንት ቤት ውስጥ መብላት ይቻላል? እንደ አንተ ቤተክርስቲያን ስትገባ ሽንት ቤት ትገባለህ? እንደ ሽንት ቤት ነው እንደ ቤተክርስቲያን? አይ የትም ቦታ ላይ ይቻላል አልከኝ እኮ። የትም ቦታ ላይ አይከለከልም ካልከኝ ሽንት ቤትም ትበላለህ ማለት ነው። ምን አይነት አማርኛ ነው የምታወራው? እንደ ሽንት ቤት ታወራ? ስለ ሽንት ቤት ታወራለህ? እኛ የምናወራው እኮ ምድር ላይ ላለው ነገር እንጂ ሽንት ቤት ውስጥ ያለውን ነገር አይደለም። ሽንት ቤት ቆሻሻ እንደሆነ ታውቃለህ አንተ። አይ ምድር መስሎኝ ነው ሽንት ቤት የትም ቦታ ውስጥ የሚካተት መስሎኝ ነበር። እንደሆነ ታውቃለህ። ኦኬ አንተ እኮ ቀጥተኛ ጥያቄውን አሁን አንተ የፈለግከው ምድር ላይ አሁን ለምሳሌ ስለ ፊጥራን ነው ጠየቀው አይደለ?
ምግብ የትኛውም ቦታ ላይ ሶደቃ መስወደቅም መብላትም ይቻላል ብያለሁ። አሁን ቀጥታ ወደ ሽንት ቤት ምን አሰደህ? ኦኬ፣ ስንት ዓመት ሆናችሁ መንገድ ላይ ማፍጠር? ስንት ዓመት ሆነው? መቼም ቢሆን እናፈጥራለን። እኛ እየሄድን አዛን ካለ ለምሳሌ መንገድ ለመንገድ እየሄድን አዛን ካለ ውሃ ጠጥተን በእጃችን ውሃ ካለ ውሃ ጠጥተን እንገባለን ወደ ቤት። ስንት ዓመት ሆነው? ቆይ ረመዳን አንዴ ጠብቅ። ስንት ዓመት ሆነው? ሰላም ምንድነው? ስንት ዓመት ሆነው? ማፍጠራችንን ነው ስንት ዓመት ሆነው የምትለው? ኖ መንገድ ላይ የመንገድ አፍጢር እንዴ በዚህ ጉዳይ ላይ መልሼ ረመዳን ከተጀመረ ጀምሮ ይፈጠራል። መንገድ ላይ ማለት ነው። ይቻላል። የትኛውም አዳምጠኝ። ረመዳን ከጀመረ ጀምሮ መንገድ ላይ ይፈጠር ነበር ነው እያልከኝ ነው? ይፈጠራል። ስለዚህ ነብይህም መንገድ ላይ ያፈጥር ነበር ማለት ነው። ኃጢአቱን ንገረኝ እስኪ። እኔ ስለ ኃጢአቱ አልጠየቅኩም ገና። በእናትህ ዘለህ ወደዛ አትግባ አንተ። ይኸውልህ አንተ እፎይ፣ አንድ ነገር ልንገርህ። ስናወራ ስለ እስልምና እያወራን ቀጥታ ወደ ነብያችን ጥላቻ ስላለብህ ብቻ የታወረ አይምሮ ስላለህ ነብያችን ጋር ነው ጥላቻ የምትሄደው ማለት ነው። እናስተካክል። ማንን ነው ተከተል የተባልከው? አይንህም መግለጥ አለብህ። አይንህም መግለጥ አለብህ። ይኸውልህ ክፉ ነገር እንድትናገር አያስፈልግም። አላህ ማንም ክፉ ነገር የተናገረ የለም። ምናልባት ከፈቀድክልኝ እኔ ጋር እንትን ቪዲዮ ነው አንቺው ስለመጣው ፕሊዝ ተረጋጋ። ቆይ ነብይን ትከተላለህ አትከተልም? አዎ በሳቸው መስመር ነው የምከተለው። ታዲያ ነብይ አድርጎታል ወይ ብዬ ስጠይቅ ለምንድን ነው የምትሰድበኝ? እንዴ ማይሰደብኩ አንተ ቀጥታ ወደ እሳቸው ለምን ትሳደባለህ ነው ያልኩህ። ምን ብዬ ሰደብኩ? ነብይ አድርጎታል ወይ? ረመዳን መቼ ነው? መንገድ ላይ ማፍጠር መቼ ነው ስለ ፕሊዝ ወይ መቼ ነው የተጀመረው መንገድ ላይ ማፍጠር ብዬ ስጠይቅ ምንድን ነው ያልከኝ አንተ? ረመዳን ከጀመረበት ቀን ጀምሮ ይፈጠር ነበር መንገድ ላይ አልከኝ። እንደዛ ከሆነ ነብይህ አስጀማሪው በሱ ጊዜ ስለሆነ ነብይህ መንገድ ላይ ያፈጥር ነበር ወይ ብዬ ጠየቅኩ። ያፈጥራል አያፈጥርም? መልስልህ። ከኔ ጋር ትቀጥላለህ። እሱን ረመዳን አልችልም ይበል። ተራን ጠብቅ። ረመዳን ጋር ሂድ። ጣልቃ ካነሳው ረመዳን ጋር ሂድ። አልሄድም። አልቻልኩም። በል ቅድሚያ አልቻልክም። ረመዳን ይመልስ። ምን አባ ቻልኩ አልቻልኩ እሱን አልፈልግም። አንተ የጠየቀው ለማጣመም ስለሆነ ይኸውልህ አንተ ጠማማ ስለሆንክ ለማጣመም ነው ዙሪያውን የምትሄደው እና ስለገባኝ እኔ ያን ነገር መመለስ አልፈልግም። ፕሊዝ አትጩህ። እውቀት ላይ መሰረት አድርግ። እኔን አታክ ማድረግ ደግመህ እንዳትሞክረው። የጠየቅኩ ምንድነው እሱ መንገድ ላይ ማፍጠር መቼ ነው የተጀመረው ብዬ ጠየቅኩ። ረመዳን መጾም በጀመረበት ጀምሮ ነበር አልከኝ። ኦኬ መንገድ ላይ ማፍጠር ነበር በመጀመሪያም? አዎ። ስለዚህ ነብይ መንገድ ላይ አፍጥሯል ወይ ስለ አንተ እኮ አሁን ኢትዮጵያ ውስጥ ያለውን ነው እየጠየቅ ያለውን ዓለም ላይ ያለውን ነው። መንገድ ላይ ችግር የለውም። ዓለም ላይ ለምሳሌ መካም ሊሆን ይችላል። እሱ የትም ቦታ ላይ ቆይቷል። አሁን አይደለም ዓመተ ምህረቱን አልያዝኩትም እኔ። ስለዚህ በነብይ ጊዜ ነበር አልነበረም? አላሁ አለም ምን ያላቅም የዛን አልነበርኩም። ቴንኪው። ስለዚህ ቅድም የተናገርከው ስህተት ነበረ። ምክንያቱም ከጀመረበት ጀምሮ ነበረ በመጀመሪያ ያልከው 1400 ዓመት ሙሉ ሲከበር ነበር ያልከን። ኤኒዌይስ ረመዳን ማይከን አንሳው። እሺ በመጀመሪያ አሁን ለምሳሌ እኔ ረመዳን ላይ ነው ያለሁት። እኔ ጾመኛ ነኝ አይደል? ጾመኛ ከሆንኩ በኋላ መንገድ ላይ አዛን ካለ አፈጥራለሁ ማንኛውም ቦታ ላይ። አልጠየቅኩም እኔ እሱን። እሺ ያልጠየቀውን ባነሳው ነገር ላይ መልስ ሰጥበትና ያው ደብል ስታንዳርድ ባነሳው ነገር ላይ ጥያቄ እኔም ይኖረኛል። ክርስትና ላይ ካስተናገርክ ችግር የለውም ጠይቃለህ። አላህ ባለው ትስማማለህ? ረመዳን መንገድ ላይ ማፍጠር ተሰባስቦ ረመዳን በጀመረበት ጀምሮ ነበር ብሏል። ታምናለህ?
አይ እንደዛ አይባል ነገር የለም። ያው ሰውን የማስፈጠር ነብዩ ሰለላሁ ዐለይሂ ወሰለም ያዘዙት ነገር ነው። ጎረቤትን ማስፈጠር ሌላ ነገር ነው። ግን ይሄ እንደዚህ አደባባይ ምናምን ይወጡ ያው ቪዲዮንም አይቻለው ዑለማዎች ያስቀምጡት ነው። ነብዩ ሰለላሁ ዐለይሂ ወሰለም ወይም ደግሞ ሰሃቦች እንዲህ በአደባባይ ወጥተው የፍጣር ፕሮግራም አልተዘጋጀም የሚል ነገር አለ። ላኪን ያ ደግሞ ምንድነው የሚለው አዲስ የመጣ ባህል ወይም ደግሞ ሃይማኖት ምንድነው ይሄ ባህል አንተ እንዳልከው አይደለም። ለምሳሌ አመት በዓል ምናምን አይነት ነገር አይደለም። አይ ታላም ቪዲዮ ላይ አይቻለው ቪዲዮ ላይ አይቻለው መጣሁት ወይ ተረጋጋና አውራ። ምን ብለኛል? ነብዩ አላደረገም አላዘዘውም አልክ። ከዛ በኋላ ደግሞ ዑለማዎች ያደረጉት ነው አልክ። ሁለቱም ብቻ እንደዛ አላልኩም። ኖ እንደዛ አላልኩም። ነብዩ አድርጎታል ተናገሩት። ዑለማዎችም የተናገሩበት ምክንያት እንደዛ አላደረጉም። ያደረገ ሰው የለም። ነብዩ አድርጎታል። ኦኬ ነብዩም አላደረጋችሁ። ስለዚህ ያላደረጉትን ነው አሁን እያደረጋችሁ ያላችሁት ማለት ነው። ሳደርግ አይተሃል? እሺ ማድረግ ይቻላል ነው አይቻልም ነው አንተ አላማ? ሳደርግ አይተሃል ወይ ነው። ሰውን ማስፈጠር ይቻላል በደምብ ግን ይሄን ያደባባዩን ወደዛው እንትኖቹ መንገድ ላይ ክፍት አታድርግ። ያልጠየቅኩህን እንዳታወራ። እኔ ሰው ማስፈጠር ይቻላል አይቻልም አልጠየቅኩህም። አደባባይ መንገድ ላይ ይፍጠር ተብሎ ለምሳሌ ፕሩቭ አድርገው መንገድ ላይ መንገድ ተዘግቶ የሚደረገው ይፍጠር ይቻላል አይቻልም? የት ለምሳሌ መንገድ ላይ የትም ይሆን። ምክንያቱም ኢትዮጵያ ውስጥ አሁን በተለያየ ቦታ መንገዶች እየተዘገቡ እየተደረገ ስለሆነ ሰዎች የሚተላለፉባቸው መንገድ ላይ ይሄ ፈትዋ አይነት ጥያቄ ስለሆነ ይሄ ዑለማዎችን ነው መጠየቅ ያለው። ምክንያቱም ይሄ እኛን የሚወክል አይደለም ፈትዋ ማለት ጥያቄ ስለሆነ። ስለዚህ አሁን እኔ ጥያቄ ልጠይቅ። ተረጋጋ። በመጀመሪያ ደረጃ የትኛውም ጥያቄ ከፈትዋ ጋር ሊገናኝ ይችላል። ምክንያቱም ጥያቄ ሁሉ ምላሽ እስከሰጠበት ድረስ ፈተዋ ሊሆን ይችላል ማለት ነው። ማንኛውም ጥያቄ እኛን የሚመለከት ነው። አሁን አንተ የጠየቀው ጥያቄ ዑለማዎች ዘንድ ያለ ነገር ስለሆነ እኔ መልስ የምሰጥበት አይደለም። ገባ? በቃ መልስ ማሰብ ከሆነ አስር ኢንተራፕት እያደረግህ የነበረው ዝም ብለህ ለመረበሽ ነው ማለት ነው። መልስ የምሰጥበት አይደለም ለማለት ቪዲዮ ላይ ምን አለ መሰለህ ይቻላል ወይስ አይቻልም በሚባለው በእስልምና እይታ ያለው ነገር ፈትዋ ያለው ነገር ስለሆነ ፈትዋ የሚሰጡት ደግሞ ታላላቅ ዑለማዎች ናቸው። አሁን ስለዚህ እኔ ወደ ጥያቄ ነው። እኔ ምን አገባኝ ታዲያ? አሁን ማይክ ነው ያዘው። በቃ ምንድነው እሱ ሃይማኖታችን የተመሰረተው ክርስትና ላይ ልጠይቀህ ይፈቀድልኛል? አዳምጥ በእናትህ። እሺ አዳምጣለሁ። ወንድማችን ምንድነው እሱ ያለው ለመመለስ እንደሚመልስ ቪዲዮን አይቼዋለሁ ምናምን ብሎ ይመልሳል ብዬ ስጠብቅ ዑለማዎቹ ናቸው እንትን የሚሉት። ስለዚህ እስልምና የተመሰረተው በሰዎች ነው የምንላችሁ ለዚህ ነው። በሰዎች ከጊዜ በኋላ አብዴት የሚያደርገው እሱ ሌላ ፖለቲካ ነው። አይ እኔ ያለው እንደዚህ አይነት ፖለቲካ በቃ ከሰርቶ ሆናላ ቀላል ነው። እኔ ያለው ምናምን ብሎ ይፎክራል። እንደሚያወራ ፕሊስ አንዴ ተራ ጠብቅ። መጀመሪያ እንደሚመልስ ካወራችሁ መመለስ ነው። ቪዲዮን አይቼዋለሁ እንደዚህ ብያለሁ ምናምን ብሎ ግን ዝም ብሎ መጮህ አስፈላጊ አይደለም። ዑለሞቹን ሂድና ጠይቅ ምላሽ አይሆንም ማለት ነው። ዑለሞችን ጠይቅ ለማለት እዚህ አትምጡ። በኮመንት ከጻፋችሁ በቂ ነው። ሼፍ ማሩፍ እንኳን ደህና መጣ። የተመሰገነ ይሁን። መልካም ኦኬ። ሜይ ቢ እንደሱ እንደ ልጁ መቼ ነው ያከብራለሁ አልኩ እንዳትለኝ፣ የአንተን አቋም አስቀምጥ እሺ። መንገድ ላይ አደባባይ መንገድ አፍጥር መንገድ ዘግቶ የሚደረገው ይቻላል አይቻልም ከሚሉት ነው አንተ? ይቻላል። ኦኬ ይቻላል። ስለዚህ ነብይ አድርጎታል። ምን አልከኝ? ነብይ አድርጎታል? አላደረገው። ኦኬ ነብይ ያላደረገውን ከጊዜ በኋላ ጀመራችሁት ስርዓት ነው ማለት ነው። ኦኬ ነብይ ያላደረገውን ከጊዜ በኋላ የጀመራችሁት which is አዲስ ነው ማለት ነው። በነብዩ ጊዜ ያልነበረ ከዛ በኋላ የተደረገ ማለት ነው። ለሰው በማዘን እንግዲህ ሰዎች እነሱን ማስፈጠር ነው። ኦኬ ስለዚህ የጎዳና ላይ ይፍጠር በነብዩ ጊዜ ያልተደረገ ነብዩ አላደረገ። ሳባዎቹ አድርገውታል መንገድ ላይ አላደረጉትም። ሱናና ናሳይ 1578 ላይ ደግሞ ሙሐመድን መከተል ያለብህ እሱ ያላደረገውን አዲስ ነገር መፍጠር ሁሉ ገሃነመ እሳት ይከታል ይላል። ስለዚህ ገሃነም ከሚገቡ ማለት ነው። አዲሱን አንዴ ክፈትልን ክርስቲያን
ሱናን አናሳይ 15:78 ገሃነም መናፍቅ ነው ገሃነም ይገባል ያሉት ስለሚግቡ ሲሆን ፕሊዝ ተደርባ አታውራ። ራስን ችለህ ታወራለህ። ተራን ጠብቅ። ቀጥል ክርስቲያን አንቦ። ኦኬ እሺ። ሱናን አናሳይ 15:78 ላይ ምን ይላል? ደትሮስት መሐመድ ነው የተናገረው። ደትሮስት ኦፍ ዘ ወርድ ፕሊዝ ጣልቃ አትግባ። ፓኒክ አታርግ። ረብሽ። ተራን ጠብቅ ተባልክ። the truth of the word is the book of Allah እውነተኛ ቃል የአላህ መጽሐፍ ነው ይላል። and the best guidance is the guidance of Muhammad እውነተኛ መመራት ደግሞ በሙሐመድ በኩል የተሰጠው መመራት ነው ይላል። the worst of things are those that are newly invented እጅግ በጣም አደገኛ የሆነው ነገር ደግሞ አዲስ የሚፈጠር ነገር ነው፣ ፈጠራ ነው አለ። every newly invented thing is an innovation ማንኛውም አዲስ ፈጠራ ደግሞ የተፈጠረ ነገር ነው ወይም ደግሞ ቢድዓ ነው። and every innovation is going to astray ቢድዓ የሆነ ሁሉ ፈጠራ የሆነ ሁሉ ደግሞ ወደ ጥመት ያስገባል አለ። and every going astray is a fire ሁሉም ጥመት ደግሞ ወደ ገሃነም ይከታል። ሼፍ ማሩ ምን አለን? ጎዳና ላይ ተሰባስቦ ማፍጠር በመሐመድ ጊዜ ያልተጀመረ አዲስ ነው፣ በሳባዎቹ ጊዜም ያልነበረ። መሐመድ ደግሞ ምን አለ? ምርጡ ቃል ያላ መጽሐፍ ነው መመሪያ። ትክክለኛው መከተል ደግሞ መሐመድን ነው። ማንኛውም እሱ ያላደረገው አዲስ ነገር ሁሉ ቢዳ ነው። እያንዳንዱ ፈጠራ ደግሞ ጥመት ነው። እያንዳንዱ ጥመት፣ ሁሉም ጥመት ደግሞ ገሃነም እሳት የሚከት ነው። ሼፍ ማሩ ቀጥል። ጥያቄ ነበረኝ። ቀጥል። አሁን እዛ ሀሳቡ ላይ ሄድና አዲስ አውራ። ጥያቄ ነበረኝ። ቀጥል። ሀዲሱ ላይ የጎዳና አፍጠር ይቻላል ብለሃል። መሐመድም ሳቦቹም አላዘዙትም፣ አልተገበሩትም። ስለዚህ አዲስ ነው ብለህናል። አዲስ ነገር በሙሉ ይሄን የሚያደርግ ገሃነም እሳት ይከታል ብሏል። እንዴት ታየዋለህ? ለእኔም ጥያቄ ነበረኝ። እኔ ያው ይቻላል ብያለሁ። ይቻላል ብያለሁ። ገሃነም ቢሆን እንገናኛት እዛ እያልክ ነው? አይ ገሃነም እንኳን አንገባምኛ። ነብይ ያላደረገው ላይ ጀሃነም የሚገባ የለም። የሚከት ነው። በማብላት በማጠጣት ጀሃነም አይገባም። አላህ ተረጋጋ። ቆይ ጥያቄ ነበረኝ። አላህ ጣልቃ ትግባ። ቆይ አላቅም ብለህ እኮ አሰላልፋል። ተራ ጥያቄ በኋላ የምንቀበል አሁን ቶፒኩ ላይ ኦኬ። ኬዋይ ፕሊስ። ጀሃነም የሚያስገባና የማያስገባውን አድርገህ ለይታ። ማንኛውም አዲስ ነገር ሁሉ ገሃነም ይከታል ከተባልክ የሚያስገባና ማስገባት በለኝ። ማንኛውም አዲስ ነገር ሁሉ መሐመድ ያላዘዘው ያላደረገው ገሃነም ይከታል ከተባልክ ለይ ምናምን አትበለኝ። እያንዳንዱ ኢኖቬሽን ቢዳ ነው። እያንዳንዱ ቢዳ ደግሞ ጥመት ነው። እያንዳንዱ ጥመት ደግሞ ገሃነም ይከታል ነው ያለው። ኢቭን ይህንን አዲስ ፈጠራ ለሚያመጡ እንኳን ከነሱ ጋር ድጋፍ መስጠት፣ እነሱን አለማውገዝ፣ ለነሱ መታዘዝ ምንድን ነው የሚለው ታውቁታላችሁ? አዲስ ነገር ላመጡ እነሱን አለማውገዝ፣ ለነሱ መታዘዝ ከነሱ ጋር እንደምተባበር ተቆጥሮ አላህም መላእክም ሰዎችም ይረግሟችኋል፣ መዳረሻችሁ ገሃነም ነው የሚለው። ኤኒዌይስ ለኛ ተጨንቀው አንዴ ለኔ ተራስተኝና ቀጥላው አንተ ተደጋፊዎቹን አይደለ? ቆይ ጥያቄ በኋላ ነው የምቀበለው ብያችኋለሁ። አሁን ቶፒኩ ላይ ኬዋይ ቀጥል። አንተ ይቻላል ከሚሉት ነው አይደለ? አዎ ይቻላል የተባለው ስለሚግቡ ሰውን በሱ አስተምሮ ሌላ መማካት በቁዙሚ ሌላ ነገር ሽርክ የሆነ ነገሮች ማለት ነው። በሰው ማማካት መንገድ ላይ ማፍጠርን አድርጓል። አለየም ነብይ ምንም ነገር የለየውልም። ማንኛውም አዲስ ፈጠራ ነው። ማንኛውም ሲማኝ እስኪ አንተ እኮ ሃይማኖቴን ራሱ ያንተን አላወኩም። እኔ መጀመሪያ ሃይማኖቴን ራሱ አሳውቀኝና ካሳወቅ እንኳን ይመለሳል፣ ችግር የለም። ቆይ አታልቅስ። ሶፍት ስለሌለን ተረጋጋና ነብይ አድርጎታል አላደረገው?
እሱን እነሱን ጠይቁ እኮ አንተ ስለማለት አንተ ተከታታይ እነሱን ጠይቅ ለማለት ምን ትሰራለህ ታዲያ? ከስር ሆነህ ታብታባርክ። ቅድም አልኳችሁ እንደዚህ አይነት ቃላቶችን ለመጠቀም መግባት አይጠበቅባችሁ። ኦኬ ሴት አለችን። ሴት የሚመለከት አንድ ነገር ስላለ ከጎዳና አፍጠር ጋር ነጁ እንኳን ደህና መጣሽ። መልካም። የጎዳና አፍጠር ይቻላል ከሚሉት ነሽ አንቺ? የጎዳና አፍጠር አይቻልም ነው የምለው፣ ግን እንትን ኡስታዙ መልስ ሰጥተዋል። እዛ ጋር ምን ብለው ከተቀመጣችሁ ሰላምታም መቀበልና ሴቶችን አለማየት ብሎ መልስ ሰጥተው ነበረ። ይቻላል እሱ ማሟላት? እሱ እንኳን ሟላ ችግር የለውም ብዬ አስባለሁ። ባይዜ እሱ ለአፍጥር አይደለም ለአፍጥር አይደለም። እሱ ሌላ ችግር ይዞባችሁ ይመጣል። እሱኛው ሀዲስ ውስጥ ከገባን ኮምፕሊትሊ እንደማይቻል እዛ ላይ ያሳይሻለሁ። ነብይሽ ምን አለ መሰለሽ? አንድ የክፈተው ክርስቲያን ሳይ ሙስሊም 21 ሲላይ ምን አለ መሰለሽ? መንገድ ላይ በፍጹም እንዳትቀመጡ ነው ያለው። እንዳትቀመጡ የነብይ ቁርአንሽ ምን ይላል መሰለሽ? ነጁ ነብይሽን በፍጹም መታዘዝ እንዳለብሽ ቁርአኑ ይናገራል አይደለ? እስኪ ቤቱን እስኪ ፎሎ እያደረጋችሁ እስኪ ቤተሰብ በደንብ አስተውይ። ነብይሽን አላህና መሐመድ በፈረዱ ነገርን በፈረዱ ጊዜ ማንም ለዋጭ የላቸውም ይላል አይደል? ሱራ 33-36 ላይ አላህና መሐመድ ነገርን በፈረዱ ጊዜ ለምዕመናን ከፈረዱት ሌላ ለዋጭ የላቸውም ይላል። ስለዚህ ነብይሽ ምን አለ መሰለሽ? መንገድ ላይ እንዳትቀመጡ በፍጹም ብሎ አዘዘ። ቀጥል ክርስቲያን አንብበው አንዴ። ከዛ በኋላ ግን ተቃወሙት ካምፓኒያኖቹ። መለወጥ ይችላሉ ወይ? ከቁርአኑ ጋር ተጋጩ። አንዴ ቺፍ ሚውታር ነብይሽን ተቃወሙና ከዛ በኋላ ያላቸው ነው የሚመጣው። የመጀመሪያው ትእዛዝ ጋር ነው የሚመጣው። ምክንያቱም ነብይሽ ያዘዘሽን ማንኛውንም ነገር ነብዩ የሰጠውን ያዙ ስለሚል ቁርአኑ ማለት ነው። ነብዩ መንገድ ላይም እንዳትቀመጡ ነው ያለው። ቀጥል አንብበው እኮ ነገርኩ እኮ መንገድ ላይ መቀመጥ ይሄን ሁለቱ እንኳን ለማለክ እስቲ እናየዋለን። እስቲ አንብበው ክርስቲያን አለ ክርስቲያን ያ ምንድነው መሐመድ የከለከላችሁን ተከልከሉ የሚል ስላለ መሐመድ ደግሞ ይህን ነገር ከልክሎ ነበር። ሳይ ሙስሊም 21 ሲ ላይ ምን ይላል? አቡ ሳይድ አልኩርዲ እንዳተላለፈው ያላህ መልእክተኛ እንደዚህ ያለ ይላል፣ አቮይድ ሲቲንግ ኦን ዘ ፓዝ መንገድ ላይ መቀመጥን አስወግዱ አለ። ዘ ኮምፓኒን ሴድ ሰሃቦቹ ምን ይሉታል መልሰው? አላስ ሜሴንጀር ዊ ካናት ሄልፕ በት ሆልዲንግ አወር ሚቲንግ ኤንድ ዲስከስ ማተር። እኛ ሃይማኖታዊ ጉዳዮችን እዚህ ብቻ ነው ዲስከስ ማድረግ የምንችለው ብለው ይመልሱለታል። ዜራፖን አላስ ሜሴንጀር ሴድ ከዛ እንደዚህ ብሎ ደግሞ እሱ መሐመድ ይመልስላቸዋል። ኢፍ ዩ ኢንሲስት ኦን ሆልዲንግ ሚቲንግ ደን ጊቭ ዘ ፓዝ ኢትስ ዲው ራይት። መንገድ ላይ እንደዚህ አይነት ስብሰባ የምታደርጉ ከሆነ የመንገዱን መብት ለመንገዱ መብት ስጡት፣ ለመንገዱ ማድረግ ያለባችሁን ግዴታ ሁሉ አድርጉ አላቸው። ዘይ ሴድ እነሱም ዋት አር ኢትስ ዲው ራይት ለመንገዱ መደረግ ያለበት መብት ምንድን ነው ብለው ይጠይቁታል። አፖን ሂ ሴድ ሎሪንግ ጌዝ እይታችሁን መቀነስ ወይም ደግሞ ማየት ቀና ብላችሁ እንዳታዩ፣ ሪፍሬኒንግ ፍሮም ዱይንግ ሃርም መጥፎ ነገር ከመስራት ተቆጠቡ፣ ኤክስቼንጅ ኦፍ ግሪቲንግስ ሰላምታን ደግሞ መልሱ ይላቸዋል። መጀመሪያ ግን ምን ብሏቸው ነበር? አቮይድ ሲቲንግ ኦን ዘ ፓዝ። ስለዚህ በደንብ አስተውይ። መንገድ ላይ መቀመጥን እንኳን የከለከለው መንገድ ዳር ላይ ማለት ነው። አትቀመጡ አላቸው። ያላ መልእክተኛ ሌላ ቦታ ላይ መሰብሰቢያ እኮ አልነበረንም፣ ይሄ ቦታ የምንሰበሰብበትና ስለ ሃይማኖት የምናወራበት ነው አሉት። ስለዚህ ሙሐመድና አላህ ሙሐመድ ከራሱ ይናገራል። ነጃት ከአላህ ታዞ ነው የምናገረው። ከአላህ ታዞ ከሆነ የተናገረው ምን ብሎ ነው የተናገረው? በመጀመሪያ ተቀመጡ መንገድ ላይ ነው ብሎ የተናገረው ወይንስ አትቀመጡ? አይ እንዳነበባችሁ አትቀመጡ። ከተቀመጣችሁም ከሴቶችን እይታ ቀንሱ፣ ሰላምታ መልሱ ብለዋል። ስለዚህ ይህንን ሙሐመድ የተናገረውን የሚለውጥ አለ? የለም። ስለዚህ የተናገረው ምንድን ነው? መንገድ ላይ አትቀመጡ። ሙሐመድ የተናገረውን ደግሞ ምዕመናን መለወጥ አይችሉም። እንበልና እነሱ ባሉት እንኳን ቢላቸው ምንድን ነው? ቀና ብላችሁ ሀጂ ነቢይ እንዳታዩ አላቸው።
እናንተ ደግሞ የጎዳና ላይ አፍጠር ካየሽ ሴቱም ወንዱም ተደባልቆ ነው እንደውም እንትን የሚለው እየተያየ ነው አይደለ? ይተያያሉ አይተያዩም? ነጁ እውነቱን እናውራ። እኔ ጎዳና ላይ አፍጠር አይቼ አላውቅም። አይቻላውቅም። ተይ እየሸመጠጥሽን ነው፣ ውሸትሽን ነው። አትደግፊውም አይደለ? አክቹዋሊ ኤኒዌይስ አንደኛ ጥያቄ ሽፍ ማሩ ፕሊዝ ቀና ብላችሁ አዳምጪ። ምክንያቱም አዳዲስ ነገር እያመጣችሁ ሃይማኖት የምታስመስሉት አቤት ምናምን የምትሉት እንዳለ ሃይማኖታችሁ ያልሆነ ስህተት የሆነ በየጊዜው ሃይማኖታችሁ ላይ የሆነ ነገር እየጨመራችሁ ምናምን የመጣችሁት መሆኑን ለህዝቡ እያሳወቅን ነው። ገና ከተጀመረ ገና አሁን ዘንድሮ 6ኛው መሰለኝ 6ኛ ዓመቱ ነው። ዋና ሃይማኖታችሁን ዳይፍና ሳሂህ ያደረገላችሁ ሰውዬ 50 ዓመት ሞላው። ይህንኛውን ደግሞ ከጀመራችሁት አሁን 6 ዓመት ሆነው። ከ50 ዓመት ምናምን በኋላ ግን ምን ይመስላል? ይሄ በነቢዩ ጊዜ ነበረ ሁሉ ይመስላል ማለት ነው። እቺ ንግግራችን ማርክ አርጓትና አስቀምጧት። ከ50 ዓመት በኋላ ላይ ይመጣ ልጃችሁ ይሄ መረጃ ገና 6 ዓመት ነው ከተጀመረ፣ እኛ እንኳን ስናውቀው ይሄ ስርዓት፣ ይሄ በዓል፣ ይሄ አከባበር። ስለዚህ ለታሪክ ይቀመጣል ማለት ነው። በየጊዜው እንደዚህ የሆነ ነገር ይጨምራሉ፣ ሃይማኖት እያስመሰሉት ያስቀጥላሉ ማለት ነው። ገና 6 ዓመቱ ነው። ኦኬ፣ እንደዛ ከሆነ ነብያችሁ ደግሞ የተናገረው ለምን ማታከብሩት? ለምን ፉክክር ውስጥ ትገባላችሁ? ለእናንተ እኮ እንተውላችሁ ነበረ። ነጁዬ አንቺማ ስለማደግፊው እኮ ችግር የለውም። ይኸውልሽ ፉክክር እኮ ነው የያዙ ሰዎች። አዳምጪ፣ ይኸውልሽው ፉክክር የያዙ እኛ ጥምቀትና መስቀል አደባባይ ላይ ስለምናከብር አዩ አይናቸው ደም ለበሰና መድን ጀበል ቀሉ፣ በቃ ተበሳጩ። በቃ ምንም የሚበሳጭ ነገር የለም። ከምሬ ነው ነጁዬ። ለምን መሰለሽ? የምር ዑለሞችሽን አላየሽም እንዴ? ቆይ ነብይሽ እንደዚህ ብሏል፣ ዑለሞችን ታዘዙ ብሏል አይደለ? ወኪል ናቸው እነሱ አይደለ? መሐመድ ወኪሎችን መታዘዝ አለባቸዋል። ታዲያ ዑለሞቹ አይቻልም እያሉ እነኚህ ወጣቶቹ ግን ቀላይ ናቸው የተወሰኑት። ደም ለበሰ የኦርቶዶክስ ነጭ ለብሶ ጧፉን ሲያበራ አምላኩን ሲያመሰግናዩና መስቀል አደባባይ መንጠቅ አለብን፣ ጃን ሜዳ መንጠቅ አለብን። እንደዚህ አይነት የሆነ እዛ ሄደን መፎካከር አለብን፣ እንደዚህ ብለን ስሙን መቀየር አለብን። ቆይ አዳምጫ። ከዛ በኋላስ ምንድን ያደረጉት? ከዛ ወዲያ ምንድን ያደረጉት? አዲስ ነገር እንፈጥር ምን ብለን በቃ ጎዳና ላይ አፍጥር ብለን ሄደን እዛ ለምን ምግብ አንበላ? እዛ ሄደን አናፈጥር? መንገዱን ዘግተን እንደው መንገዱን እንዝጋባቸው። እነሱ ታቦት ሲያከብሩ እነዛ እንትን መስቀል እንትን ሲሉ ቱሪስት ይመጣል፣ በጣም ፏ ብሎ በቃ ደምቆ ይታያል፣ በደንብ ያከብራሉ አይደለ? ስለዚህ ይህም ፉክክርማ እኛም የሚያመልጠን አይገባም። ዘሴት ምንም አዲስ ነገር የለም። ሃይማኖቱ እየከለከለው ቢዳ ነው እያለው ጥመት ነው ገሃነም ይከታል እያለው ዑለማዎቹ አይቻልም እያሉ ዘሆል ዑለማዎቹ ቪዲዮዎችን ማሳየት እንችላለን። ሁሉም አይቻልም እያሉ ክልክል ነው እያሉ አሁን እስኪ ከሱ ወተን ጥያቄ መልስ። ስለዚህ አይቻልም እያሏቸው እንኳን ዋና ታርጌታቸው እነሱ ምንድነው? ከኦርቶዶክስ ጋር ፉክክር ነው። የሃይማኖት ጉዳይ አይደለም። እንደዚህ ነው በቃ እስልምና የሆነ ነገር ያይና አንተ ላይ ለመቀማት ነው ጥረታቸው። ፕሊስ ተራራበቁ። ለመቀማት ነው በቃ ሩጫቸው። ሃይማኖቱም ሲመሰረት እንደዚህ ነበረ። ምን ማድረግ? ጣዖታውያኖችን ካባን ራሱ ቤቱን ድንጋዩን መንጠቅ፣ ከዛ የኛ ነው እያለ ነጥቀና እሱ ያደርገው ነበረ። እነኚዎቹ ደግሞ የዛ ልጆች ውጤት ስለሆኑ ኦኬ የሚያምረው ነገር ማነው? የኦርቶዶክስ እንንጠቃቸው በቃ። በጣም የሚገርመው ነገር ጣሊያንን እየመራ የመጣው መረጃም ሜይ ቢ ታሪክ በጣም የምታነቡ ታውቁታላችሁ። ለእንትን ተብለው ዝም ያልናቸው ሙስሊሙም አብሮ ተዋግቶ አብሮ ተቀብሯል ምናምን ነገር ተረት ተረት። አብዛኛውን ያስመጣው ኦርቶዶክሳውያንን ጣሊያንን እየመራ የመጣው ሙስሊሙ ማህበረሰብ ነው። አንዴ ተራ ተጠብቅ። መረጃ ሲሰጡ ጣሊያን ታርጌት የመጣችው ሙስሊሞችን ነው። ማስረጃ ያለኝ ነኝ። አንዴ ተረጋጋ። ቆይ ማስረጃን ታወጣለህ። ስለዚህ ግን አሁን ቅይር ነው ብለው አድዋ አክባሪ ሁሉ እኛ ተበድለናል። ያኔ እንደውም
የታሪክ ምሁራን ትጠየቁበታላችሁ። በእነዚህ አይነት ነገር ላይ ጻፉ። ዝምታን ስበሩ። ጣሊያንን ማን ነበር ሲደግፋት የነበረው? አንዋር መስጊድ እንዴት ነው የተሰራው? የጣሊያን አስተዋጽኦ ምንድን ነው? ስንት ግመል ተሰጣጡ? ታውቁታላችሁ። ጣሊያን ምን ቃል ገባችላቸው? እነሱ ምን አደረጉላት? በእነዚህ አይነት ጉዳይ ላይ የታሪክ ምሁራን ዝምታ መስበር አለባችሁ። ታሪኩን ቀይረውት ጭራሽ ተበዳይ ሆነው ይመጣሉ ማለት ነው። ኢትዮጵያን አስመትተው አስወግተው ማለት ነው። አስጨርሰው ማለት ነው። ታሪክ የመቀማት ስራ፣ ስትራቴጂክ በሆነ ሁኔታ ህዝቡን የማጽዳት ስራ አርሲ ላይ እየሆነ ያለው በአንድ ቀን 30 ሰው፣ በአንድ ቀን 20 ሰው፣ በአንድ ቀን 21 ሰው ጅም ያደርጉሃል። ቦታውን ስሙን ይቀይሩታል። ታሪኩን ይቀሙታል። ህይወቱን ያጠፉታል። ኦርቶዶክሳውያን ባለሀብት ካለ ስሙን ያጠፉታል። ታርጋ ይለጥፉለታል። ኢኮኖሚው እንዲዳከም ያደርጉበታል። እንዲሰደድ ያደርጉታል። ሪሎኬት ካደረገ ደግሞ ያ ሰውዬ ስቴብል አይሆንም። እንደገና ሳይኮሎጂካል ዋርፌር ይከፍቱበታል። ፍራቻ እንዲሰማ ያደርጉታል። ያሸማቅቁታል። ኦልዌይስ የእነሱ ደጋፊ፣ የእነሱ ባሪያ፣ የእነሱ ጥገኛ፣ የእነሱ ተለጣፊ እንዲሆን ያደርጉታል። ስበሩ ይህንን ፍራቻችሁን። ይህንን መስበር ማችሉ ከሆነ ዋጋ ትከፍላላችሁ እያንዳንዳችሁ። ለሰንበዲ ምንቶ አይደለም ይሄ። አስበው አቅደው አልመው አነጣጥረው ነው እየመጡ ያሉት። የሆነ ሰዓት ትንጫጫለህ፣ ታለቅሳለህ፣ ዝም ትላለህ። የሆነ ቦታ ላይ ሄዳሉ 20-30ውን ጅም አድርገው ይቀየራሉ። አንድ አካባቢ ላይ 30 ሰው ተገደለ ማለት አስበው። አንድ አካባቢ ላይ 30 ወጣትን ካጸዳ ትውልድን ምን ያህል እንትን እያደረጉት እንደሆነ ግልጽ ነው። አሁንም ደንዘናል። መንግስት ተባባሪያቸው ነው። ምንም እናመቻመቸው ነገር የለም። ጊዜው የነሱ ነው። ምንም እናመቻመቸው ነገር የለም። ታሪክ እየቀየሩ ነው። ከዛ በላይ ስነ ልቦናህን እየገደሉ ነው። ከዛ በላይ የምትለጠፉ ከምንም በላይ ጥንቃቄ አድርጉ። ታሪካችሁ እንዲሰለም ምክንያት የምትሆኑ ጥንቃቄ አድርጉ። ታሪክ ከባድ ነው። አዲስ ታሪክ እየጻፉላችሁ ነው። አዲስ ታሪክ እያመጡላችሁ ነው። ለከሌ የምታውት አይደለም። በየምትችሉት ሁላችሁም ልትንቀሳቀሱ ይገባል። የጎዳና ላይ አፍጠር ብሎ አደባባይ ስም ሲቀይር እንደው ቀለል ያለ ነገር ሊመስል ይችላል። ከ50 ዓመት በኋላ ያንን ቦታ እንድታፍርበት ምን እንድትሆን አያደርግህም። ያ ቦታ የነሱ ነው ብለህ እንደውም እንድለቅ ያደርግሃል። ያንተ እየኮሰመነ ይሄዳል። ምክንያቱም ሪሼፕ እያደረጉት ነው። ያለህበትም አካባቢ ምናምን እንደገና እየቀየሩት ነው። ካርታውን እየቀየሩት ነው። እያጸዱህ ነው አንተ። ከዛ በኋላ የራሳቸውን ሰዎች ተክተውበታል። ሰው ከሌለ ቦታ ብቻ ምንም ትርጉም የለው። ስቲል እኛ አሁንም ፎከስ ያደረግነው ህንፃ ላይ ነው። ህንፃ ክርስቶስ እየፈረሰ በብሎኬት የሚሰራ ህንፃ ላይ ነው ፎከስ ያደረግነው። የአባታዊ ድክመት፣ የሁላችን ድክመት፣ የኃጢአታችን ውጤት ሰው እያንዳንዱ እየተሰራ ያለው ታክቲካል በሆነ ሁኔታ ነው። የዋብያው ሴክት እየሰራ ያለው በተጠና ሁኔታ ነው። ነባሩ ሙስሊምንም አጸድተውታል። ባይዘይ እኛ ጸዱትም ነው። ሰሞኑን ራሱ ደሴ ላይ ኃይለኛ ረብሽ ነበረ። የተለያየ አካባቢ ላይ እያጸዷቸው ነው። እነሱንም ትልልቅ አሊሞቻቸውን እያስወገዷቸው ነው። የተወሰኑትን እስር ቤት ከተዋቸዋል። የተወሰኑትን እየገደሏቸው ነው። የተወሰኑትን ደግሞ ዝም በል ምንም አታመጣም በሚል እያጸዷቸው። ስለዚህ እያንዳንድሽ ነቅተሽ ልትሰሪ ይገባል። ነቅታችሁ ልታደርጉት ልትንቀሳቀሱ ይገባል። እናንተ ፎከስ ያደረጋችሁት እንደዚህ ፕሮቴስታንት ምናምን፣ ፕሮቴስታንቱ አሁን ባለው ሁኔታ ላይ በጣም ለራሱ ፌል ያደረገበት ስቴጅ ነው አሁን። ምክንያቱም ስልጣን መያዝ አልነበረባቸው። ስልጣን በመያዛቸው ፓስተሮቹ የምቾት ላይፍ እንዲኖሩ አደረጋቸውና ህዝቡን ረሱት። በፊት ላይ ምንቀናባቸው ፕሮቴስታንቶች አገልጋዮች ነበሩ። አሁን ላይ ግን ህዝቡን ረሱት። ላይ የመኖሪያ ላይ እንትናቸውን ሰቀሉትና ከስር ያለውን ህዝቡን ረሱት። ህዝቡ ቢሞት
ቢታረድ ቢገደል ደንታቸው አይደለም። ፎሮፎሩ እንትን ብሎት ህዝባቸው ዘይት ኦሊቭ ኦይል አስፋልት ላይ የሚደፋ ፓስተር ነው ያለው። ረስተውታል ህዝቡን። እኛም ቤትም ያሉት አባቶች ቦታቸው ስልጣናቸው አይነካ እንጂ ህዝቡ 30 ሰው ሞተ 20 ሰው ሞተ ደንታቸው አይደለም። ሆዳቸው አይግደል፣ ስልጣናቸው ብቻ አትነካ። ከተቃወሙ ስልጣን ይነሳሉ። ስለዚህ ያላቸው አማራጭ ዝም ብለህ መከተል ነው፣ መሄድ ነው። 30 ሰው ሞተ፣ በስንት መከራ አንድ ጽሑፍ እንደዚህ መሞት የለበት ምናምን አንድ አርቲክል ይጽፋሉ፣ አለቀ። በስንት ጉትጎታ ማለት ነው። ቆፍጠን ያለ እንደና አቡነ ጴጥሮስ ለጣሊያን አልበገርም ያለ ለሀገሩ ሰው እንዴት ነው ፍርሃት እንትን የሚለው? አውግዝ ነው። የሎሬት ጸጋዬ ገብረመድኅንን ሰቆቃወ ጴጥሮስን ያነበበ የአቡነ ጴጥሮስን ታሪክ የሚያውቅ እኚህን አባቶች አሁን ያሉትን ሲያይ ምን ይሰማው? እና ጥሩ አይደለም፣ ዝምታ ጥሩ አይደለም። ኤኒዌይስ ምቾት እነሱን ስላልጎደለባቸው ምንም በየቦታው ምዕመኑ እያለቀ ነው። ይሄን ላይ ተጠቃሚ የሆነው የዋብያው ሴክት በደንብ አድርጎ እየሰራበት ነው። እያንዳንዱ ከተማ ላይ የወጣቶች ካውንስል በሚል አደራጅቷል። እያንዳንዱ ከተማ ላይ ስለዚህ የሆነ ኮሽ ቢል የወጣቶች ካውንስል ቢላና ገጀራ ተሰናድቶ ተሰጥቶታል። በመዋቅር ተያይዟል። አሁን ደግሞ ወደ 5 ሚሊዮን አካባቢ በዲጂታል ሊያያይዟቸው ነው። እያንዳንዱ ከተማ ላይ የወጣቶች ካውንስል በሚል እያንዳንዱ እያመዘገቧቸው ነው። እያንዳንዱ ላይ ሰርተውታል። አቡ አይደርም ነበር ያለው ቢላ እንኳን አላችሁ እንዴት ነው ቢላ አዘጋጅታችኋል ያላት አለቻል። ቀና ሚል ካለ በሜንጫ አንገቱን እንለዋለን እንዳለው ጀዋር። እያንዳንዱ ስትራቴጂክ ነው። የዋብያን አካባቢ ጠንቅቀን ስለምናውቀው የሚዘወሩት እነማን ናቸው በደንብ ስለምናውቃቸው እነኝህን ሰዎች እነኝህን ኡስታዞች ፕሮሞት የምታደርጉት ክርስቲያኖች ናችሁ። ሚዲያችሁ ላይ እያመጣችሁ ተጠንቀቁ። እናንተ ሚዲያዎቻችሁ ላይ እያመጣችሁ መርዝ